ኤርትራን ያሰጋት የእግር በእግር መግለጫው ኤርትራን ያሰጋት የእግር በእግር መግለጫው የኤርትራ መንግስት ኤርትራን እንደዚሁም ቀይ ባህርን በተመለከተ የሚሰጡት አስተያየቶች በሙሉ በእጅጉ ያሳሰበው ሆኖ ይታያል። በየትኛውም አጋጣሚ በኢትዮጵያ በኩል የሚሰጡ አስተያየቶችን የብዛም የነስም እግር በእግር ተከታትሎ አስተያየት እየሰጡባቸው ይገኛል። በዚህ ረገድ ስራ በዝቶባቸው የሚታዩት የስራው ማስታወቂያ ሚኒስትር ወይንም የመንግስቱ ቃል አቀባይ የማነ ገብረ መስቀል ናቸው። ፕሬዚዳንት ኢሳያስ ዝምታ መልሴ ነው ያሉት ይመስላል። ዞሮ የመንግስታቸውን ቃል አቀባይ ምላሽ የእርሳቸውና የመንግስታቸው ምላሽ ነው ተብሎም ይጠበቃል። በአጠቃላይ ወደብና የባህር በርን በተመለከተ ጠቅላይ ሚኒስትር አብይ አህመድ ከሚሰጡት ማብራሪያዎች ጀምሮ እስከ ፓርቲዎችና ግለሰቦች አስተያየቶች ድረስ ኤርትራ የተከታተለች ምላሽ መስጠቷን እንደቀጠለች ትገኛለች። በዚህ ጉዳይ ኤርትራ የማልፈው ምንም ነገር የለም ሳይቃጠል በቅጠል ያለች ይመስላል። ጠቅላይ ሚኒስትሯ ይናገሩ ወይንም ተቋሚ ፓርቲዎች መግለጫ ያወጡ ኤርትራ ይመለከተኛል ብላ ካሰበች የምትሰጠው መልስ ፈጣን ሆኖ ይታያል። ያካሄድ ብዙም የብሔር ተለመደ አልነበረም። ነገሮችን እየጣሰን አንድ ሁለት ብሎ ማየቱ ነገሩን የበለጠ ግል አድርጎታል። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ የባህር በር ጉዳይ ለኢትዮጵያ ያለውና ጉዳይ ነው በማለት ለህዝብ ተወካዮች ምክር ቤት ሰፋ ያለ ማብራሪያ ሰጥተዋል። የማነ ገብረ መስቀል ብዙም ሳይቆዩ ምላሻቸውን በኤክስ ገጻቸው አሰፈሩ። የማነ የሚመሩት የኤርትራ ማስታወቂያ ሚኒስትር አንዳንድ የፊውዳሊት ተስፋፊነት የተጠናወታቸው የኢትዮጵያ ፖለቲከኞችና ምሁራን የባህር በርና ወደ ባህር ወይንም በወረራ መያዝ ይፈልጋሉ ሲሉ ምላሻቸውን ሰጡ። አንዲት ወደብ አልባ ሀገር የህልውና አደጋ ተደቀነባት የሚባለው የባህር በር ዳርቻ ያላቸው ሁሉም ጎረቤት ሀገራት የተራዘመና የተቀናጀ የባህር በር ላይ ከበባ ሲፈጸምባት ነው። ግን ይህ ባልሆነበት ሁኔታ ነገሮችን እያጋነነ ማቅረብ ዓላማው አደገኛና ለሁለትዮሽና ለቀጠናዊ ትብብር ጠንቅ ነው ሲሉም ማብራሪያቸውን ገልጸዋል። በእያንዳንዱ በኢትዮጵያ እንቅስቃሴ ላይ የተከታተለች አስተያየት የመስጠት መንግስታዊ ባህሪ ታይቶባት አይታወቅም ነበር። አሁን ግን ነገሮች ሌላ መልክ ይዘዋል። የኤርትራን ባህሪ ተቀይሯል። ከፍ ያለ ስጋት ላይ ሆኖ ይታያል። እስከዛሬ ያልነበረ ከፍ ያለ ስጋት እንዴት ሊከሰት ቻለ የሚለው ጥያቄ ነው። ሀገሪቱ ከፍ ያለ ስጋት ያደረ በመሆኑ ይፋዊ ባልሆነ መልኩ ህዝቧን ክተት እስከ መጥራትም ደርሳለች። ኢሳያስም ቢሆኑ ከሌሎች ሀገራት ድጋፍ እስከ መጠየቅም ደርሰዋል። ከተመሰረተ ጀምሮ ብዙም እንቅስቃሴ ለሌለው የቀይ ባህር ካውንስል የሚባለው አካል ስብሰባ እንዲካሄድ ኤርትራ ጥሪ እስከ ማቅረብም ደርሳለች። ከሰሞኑም እንደዚህ ማስታወቂያ ሚኒስትሯ የማነ ገብረ መስቀል ከኢትዮጵያ ጋር በተያያዘ በኤክስ ገጻቸው አንድ ተጨማሪ ሀሳብን አስፍሮ ታይተዋል። አሁን ኤርትራ በኢትዮጵያ በኩል ስጋት ተደቅኖባት ብሎ ያመነች ሆኖ ታይቷል። ኤርትራ በተመለከተ ከኢትዮጵያውያን ጋር በተያያዘ ያለውን አመለካከት ዘርፈ ብዙ ነው። በመጀመሪያዎቹ ኤርትራ መገንጠል ዓመታት የነበረው እይታና አመለካከት ኤርትራ እንዴት ትገነጣለች የሚል ነበር። በዚህ ኤርትራ ማስመለስ አለብን በሚል ጉዳይ በኢትዮጵያውያን በኩል ጠንክሮ ይሰማ ነበር። ይህ ጉዳይ የኤርትራ ህዝብ ውሳኔ ያካሄድ ሀገር የመሆን ነፃነቷን እስክታወጅ ድረስ የነበረ ነው። ከዚያም ባለፈው ኤርትራ እንደ ሀገር ያለመቀበል ጉዳይ በስፋት ቀጥሎ ቆይቷል። ኤርትራና ኢትዮጵያ በድንበር በተዋጉባቸው የ1990ዎች ዓመታት የኤርትራ ጦር በከንፍ በአድሚ ሲለቅና ወደ መሃል ኤርትራ ሲያፈገፍግ ሻዕቢያ ሙሉ በሙሉ በመደምሰስ መላ ኤርትራ መቆጣጠር አለብን የሚሉ ሀሳቦች ይራመድ ነበር። አንዳንድ ኤርትራውያን ከመቆጣጠር ሻዕቢያን በመደምሰስ አሰብን ማስመለስ ከዚያም በአስመራ ወይ ከኢትዮጵያ ጋር የሚስማማ መንግስት በኤርትራ መመስረት ይሉም ነበር። ነገሮች በዚህ መልኩ የሄዱበት አጋጣሚ የሚታወስ ነው። በጊዜው በኢትዮጵያና የኤርትራ ጦርነት ማግስት ለህወሓት ለሁለቱ መከፈል ምክንያት የነበረው ጦርነት በምን መልኩ መደምደም አለበት በሚል ምክንያት እንደነበር እንዲሁም የሚታወስ ነው። በጦርነቱ ወቅት የጎላ ሚና የነበራቸው እነ ጀነራል ጻድቃንና ሰዎች ሻዕቢያን መደምሰስ አለበት፣ እንደዚሁም ኤርትራን ጠቅልለን ባንይዝ እንኳን ቢያንስ አሰብን መቆጣጠር አለብን የሚል የጸና አቋምም ነበራቸው። በሌላ አቅጣጫ ደግሞ የአቶ መለስ ዜናዊ ቡድን ደግሞ ከኤርትራ ጋር የተዋጋ ነው። ሉዓላዊነታችን በመጣታቸውና ግዛቶቻችን በመወረራቸው ነው። ድንበራችን ካስመለስና ሻዕቢያን ደግሞ መልሰን እንደማይወረን ካረጋገጥን በቂ ነው በሚል ሀሳብ አቅርበው ነበር።